ትላንት ለዛሬ አጥቢያ ሙሉ አዳሩን የአማራ ፋኖ ብሔራዊ ኃይል በአንዳንድ ከተሞች ላይ ባደረገው ውጊያ ድልን እንደተቀናጀ መረጃዎች ተሰምተዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት አበይት የአውደ ውጊያ መረጃዎች በተጠናከረ መልኩ በቆይታችንም ታደምጣላችሁ። ከጎጃም ቀጠና በተጨማሪ የወራይሎ ከተማ ሁለት ምሽጎች አዳሩን በጀግናው በጎንደሬ በጋሻው ክፍለ ጦር ተሰብረው ስለማድራቸው የደረሱ መረጃዎችም አመላክተዋል። ቡሬ ዳሞት ግንባር ቁጪ ከተማ ላይ አጀብ ያስባለ ጀብድንም እንደተጎናጸፈ ነው መረጃዎችም የሚያመላክቱትም። የአማራ ፋኖ ብሔራዊ ኃይል በሸዋ ቀጠና 7 ለ7 ክፍለ ጦር የአብይ አህመድን ዙፋን አስጠባቂ ሰራዊትም የአብይ አህመድ ዙፋን አስጠባቂ ሰራዊትን ከአጣዬ ዙሪያ ሙሉ ለሙሉ በሚባል ደረጃ በደፈጣና በመደበኛ ውጊያ ድባቅ መተውታል። በአረርቲ ከተማ አገልግሎት በጀግኖች ተሞሽራም አድራለችም። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችንም በዕለተ አርብ ቀን ሰኔ 13 2017 ዓመተ ምህረት በመረጃ ሰዓት እነዚህንና ሌሎች መሰል መረጃዎችን ታደምጣላችሁ። አብራችሁ ቆዩም። የወራይሎ ከተማ ሁለት ምሽጎች አዳሩን በጎንደር በጋሻው ክፍለ ጦር ተሰበሩ። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ውስጥ የሚገኘው ጎንደር በጋሻው ክፍለ ጦር ጎንደር ብርጌድ አካል የሆኑትን ናው ሰናይ አንዳርጌና መሬው ሻለቃ ምሽቱን ወራይሎ ከተማ ውስጥ የሚገኘው የጠላት ምሽጎች ሰባብረው እንዳልሆነ አድርገውታል። ከምዕራብ በለሳ ወረዳ ዋና ከተማ አርባያና ዱግማ ከተሞች መካከል የምትገኘው ወራይሎ ከተማ ከምሽት 12 ሰዓት ጀምሮ እስከ 4 ሰዓት በተካሄደው ለአስጨራሽ አውደ ውጊያ ጀግኖች የአገዛዙን ወንበር አስጠባቂ ኃይል ቁም መስቀሉን አበልተው ሲያወድ በግድ ሁለት ምሽጎችን ሰብረው እግሬ አውጪ ብሎ እንዲፈረጠጥም አድርገውታል። የአገዛዙ ቅልብ ኃይልም ሰሞኑን በጎንደር ቀጠና በዳግማዊ ቴዎድሮስ 5ኛ ኮር አደገኛ አስፈሪና ፋታ የማይሰጥ ጥቃት እየተፈጸመበት ሲሆን በምሽቱ አውደ ውጊያ ጠላትም 5ቱ ወዲያውኑ ሞት፣ 7ቱ በጣም ከባድ ቁስለኛ፣ 3 ክላሽንኮቭ መሳሪያ ከበርካታ ጥይቶች ጋር አስረክበዋል። ቀጠናውን ለጎንደር ሰጡ። ወደ አገኘው አቅጣጫም ዙ 23ና ሞርተር እየተኮሰ ነፍሱን ለማትረፍ ከተማንም ለቆ ወደ አርባያ ከተማ ፈርጥጧል። ጀግኖች ከተማውን እስከ ንጋት 12 ሰዓት ተቆጣጥረውም ያደሩ ቢሆንም አሁን ላይ ወታደራዊ ጠቀሜታ ደካማ በመሆኑ ምክንያት ከተማዋን ለቀው በኩራት ወደ መጡበት በሰላም እየተገማሽሩ ወጥተዋል። ቡሬ ዳሞት ግንባር ቁጭ ከተማ ላይ ተገማሸረ። ቁጭ ከተማ ላይ ሰፈረውን የጠላት ሰራዊት ተበትኗል። በቡሬ ዳሞት ብርጌድ ሰፊ ሻለቃና አባይ ሻለቃ በተደረገ በውስጥ ሰርጎ ገብ የውጊያ ጦር የተሰራ ልዩ ጠላት ስበው በማስከዳት የጠላትን ጦርም እንዳልሆነ አድርገውታል። በዚህም 8 ሰራዊት ከርቷል። 1 ብሬን፣ 1 ስናይፐር፣ 6 ክላሽ ይዘው የወገን ጦርን አባይና ሰይፍ ሻለቃን ተቀላቅለዋል። በትላንትናው ዕለት በቡሬ ዳሞት ብርጌድ ከአባይና መርከብ ሻለቃ በተወጣጣ ኃይል በምክትል ወታደራዊ አዛዥ መሪነት በኮማንዶ ይበልጣል የተመራ አውደ ውጊያ አመርቂ ድልም እንደተመዘገበበት ነው የተነገረው። ከጎጃም መረጃዎችን ሳንወጣ ጎጃም ቀጠና 9ኛ ሳሙኤል አወቀ ክፍለ ጦር አረንዘ ጎንቼ ብርጌድ በትላንትናው ዕለት ለአስጨራሽ ውጊያም ሲያደርግ ነው የዋለው። በ3 ቦታዎች ላይ በግንደ ወይነ ከተማ ቴክኒኩ የወታደራዊ ካምፕ ድረስ ዘልቀው በመግባትና ከሱማ ብርጌድ ፈለገና ሻለቃ ጋር በመተሳሰር ጠላትን አይቀጥ ቁጣትም ቀጠውታል። በዚህም ከፍተኛ አውደ ውጊያ ሽንፈትን የተከናነበው የአገዛዙ ወንበር ጠባቂ ሰራዊትም በስብስብ በዚሁ 23ና በሞርተር ንጹሃንን ጭምር እንደጎዳን የተነገረው 6 ከባድ ቁስለኛን በማድረግ የእስራኤል ቁሳዊ ክሳራን ፋኖች አድርሰውበታል። የአባ ኮስተር ብርጌድ ያልታወቀሎችም ታሪክ መስራታቸውን ማጠናከረው ቀጥሏል። ልዩ የተባለን ኦፕሬሽን ፈጽመዋል። ከትላንት በስቲያ በጎጃም ቀጠና ዳንግላ ከተማ ላይ በሰሩት ልዩ አስደናቂ ኦፕሬሽን የተደናገጠው የጠላት ጦር ከአመራሮች ጋር ባለመግባባት ልታስተናግድ ነው በማለት የእርስ በርስ የተኩስ ልውውጥ ማድረጋቸው ተሰምቷል። ጠላት መክዳቱን ተያይዞ ቀጥሏል። ወጣት ፋሲካ ቀናው ከአድማ በተና ወደ ጎጃም ፋኖ ስለመቀላቀሉ ተሰምቷል። 2 ጋንታም ጭምር ፋኖችን ተቀላቅሏል። 2 ክላሽንኮቭ የያዙ የአድማ በተና አባላትም ነው የተባለው።
በተመሳሳይ ጃዊ መተከል ሁለተኛ ክፍለ ጦር 4 የጠላት ኃይልም ተቀላቅሏል። በአጠቃላይ የአብይ አህመድ ሰራዊት ፋኖን ክንድ መቋቋም በማቃቱም በርካቶች ፋኖዎችን መቀላቀላቸውን አጠናክረው ቀጥለዋል። መረጃ ሸዋ ቀጠና የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና 7 ክፍለ ጦር የአብይ አህመድ አገዛዙ ዙፋን ጠባቂ ሰራዊት ከአጣዬ ከተማ በመነሳት ካራ ለጎማ ቀበሌ ፈርጂ ጎጥ ላይ የቀድሞውን ደፈጣ በመያዝ ሞት ቁስለኛ ማድረጋቸው ተነገረ። በመሆኑም የአማራው አለኝታ የጀግናው መገኛ የሆነችው ሸዋ ቀጠና 7 ክፍለ ጦር የአገዛዙን ሰራዊት የሰራዊቱን ጠባቂ ተላላኪ ሚሊሻ የሆኑትን በርካቶችን ባንዳዎችን እጅ ሰጡ ቢባልም ፈቃደኛ ባለመሆኑ ካራ ለጎማ ቀበሌ ፈርጃ ጎጥ ላይ ፋኖ መረጃ ቀድሞ ስለደረሰው ደፈጣ በመያዝ የአብይን አሽከር የነበረውን ሚሊሻ እስከ ወዲያኛው ሲሸኘው አንድ የአገዛዙን ሚሊሻ ደግሞ ጉዳት ደርሶበት የነበረ ቢሆንም ሆስፒታል እንደደረሰ ሲሞት የአገዛዙ ወንበር አስጠባቂ ተላላኪውና አድርባዩ በርካታ ጀሌዎችን በፋኖዎች ድባቅ ተመተዋል። ከንጋቱ 11 ሰዓት ተኩል ላይ በአረርቲ ከተማ አገልግሎቱ በጀብደኞቹ ሻለቃ አንድ ታሪክ ተሰርቷል። የአገዛዙ ሰራዊት በአገልግሎት ማለትም ማደበሪያ፣ እርዳታ የመሳሰሉ ማከማቻ መጋዘን ተሰብስቦ ተቀምጦ የነበረውን በርካታ አሰስገሰስ የአገዛዙ ሰራዊት በሻለቃ አንድ ቃኝ ዶግ አመድ እንዲሆንም ተደርጓል ተብሏል። ወደ ተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ብዬ አሰብኳቸው ሰበር መረጃዎች እነዚህ መስሉ ነበረ። በዝርዝርና በስፋት አስደመጥኳችሁ። መልካም ረፋድ፣ መልካም ቀን ተመኘሁም።